ቁርአኑ ምንም ቀላል ነውና እዚያም ደግሞ ቁርአን ምናምን ቀርቼ ጨርሼ ነበር ማለት ነው። አሁን ቁርአን ቀራ ነበር ወይም አስቀራ ነበር ማለት ምን ማለት ነው? እስቲ ለኛ ተገቢ ነው ማለት ሳይሆን እንደው ቁርአን እንዴት ነው የሚቀረው? ቁርአን ማለት አሁን ተምሮ ማስተማር እንደሚባል እኔ ከኡስታዞች ነው መማር። ኡስታዞች ማለት እንግዲህ የሃይማኖት መሪዎች ዋናዎች ናቸው። ከዚያ ደግሞ ገና የሚመጡትን ደግሞ ገና አሌፍ ፊደላቶችን እንኳን ራሱ የማያውቁ ስላሉ እነሱ ደግሞ አሌፍ እንዴት ናት፣ ባ እንዴት ናት፣ ታስ፣ ጂም፣ ሶድ፣ ዶል የሚባሉ ፊደሎች አሉና ጧ የሚባሉ ብዙ ፊደላቶች አሉ። እነሱን ለሌሎቹ አስተምራለሁ። ከዚያ ደግሞ ሲናበቡ ደግሞ አሊፍ ለሚም በታ ምናምን እየተባባሉ 2 ሲሆኑ 3 ሲሆኑ እንዴት እንደሚነበቡ ሁሉ ለተናናሾችን ያስተምራለሁ። እኔም ከኡስታዞች እማራለሁ ማለት ነውና እዚያ አሁን እኔ ድሮ ኦርቶዶክስ ሳለው እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋዱ በመለኮት ብዬ ነው ሳስተምር የነበርና ስለምና ላይ ደግሞ እዚያ ቆሜ ሳስተምር ነበርና ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብዬ ሳስተምር የነበርኩ ልጅ ነኝና ቁል አላሁ አሐድ ማለት በል አንተ አላህ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ ወለም ይውለድ የማይወልድ የማይወለድ አላህ ነው። በቃ እንደ ምስጢረ ሥላሴ እንዘ ሰለስቱ አሐዱ ወእንዘ አሐዱ ሰለስቱ የሚለው እዚያ ሙሉ ይሰርዘዋል ቁርአኑና እዚያም ደግሞ እንደ አቡነ ዘበሰማያት የሚጠቀሟት ቁርአን ላይ ቢስሚላህ الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ትባላለች። እቺ ስንሰግድ ለምሳሌ ዙሁር፣ አሱር፣ መግሪብ፣ ኢንሻ የሚባሉ የሰገዳ ሰዓት አሉና በእነሱ ላይ የምትባል የማትቀር እንዳቡ